እናንተ ጌታ ኢየሱስ ክርስቶስም እኮ ሞትን ፈርቷል። ኧረ እና ወታደር ለምን ይፈራል እያልክ ነው? ጌታ ኢየሱስ ክርስቶስም ሞትን ፈርቷል። አባት ሆይ እቺ ጽዋ ከኔ ትለፍ እኮ ነው ያለው። እና ወታደር ጌታ ሞት ምን ያህል ወታደር እንዴት ወታደር ይፈራል ልትል ይሆናል እኮ። አታፍሩም? መቼ ወታደር ለምን ይፈራል ልትል? አረ ተው እንዴ! ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ወይ ጉድ! እኔ እኮ ላይክ እንትን ብዬ አይደለም እና አፌ ስለመጣ ነው እንጂ እንደሌላ አትቁጠሩብኝ። እንዴ እንደ እንትን አትቁጠሩብኝ። አፌ ላይ ስለመጣ ስለለመድኩት በቃ ልምድ አይደል? አሁን ወታደር ልምዴ ወታደር ስሪቴ ወታደር ስለሆነ ስለ ወታደር ሲነሳ በቃ ምን ቤት ጥልቅ ነው። ወታደር ጥልቅ ስለ ወታደር ከተነሳ በቃ እና ያ ስለሆነ ነው። ሰብስክራይብ ሼር ላይክ አድርጉ የምላችሁ። ካደረጋችሁ አድርጉ፣ ካላደረጋችሁ በተለይ ሼር አድርጉት፣ ሰው እንዲሰማ ማለት ነው። ሁሉም ሰው ይሄ ጮማ የሆነ ታሪክ ነው። እናንተ እንደዚህ ከፍለህ እንኳን አታገኙም። አሁን የምነግርህ እንዲህ ከፍለህ ብር አውጥተህ እንኳን እንደዚህ አይነት ጮማ የሆነ ወሬ አታገኝም። እውነተኛ የሆነ ወሬ አታገኝም። ኧረ እውነት አታገኝም። አንተ እኮ አሁን ቁጭ ብለህ እኮ ነው ቡና ነው ያልክ እኮ። ኧረ ገና ስለ ካራማራ እንዴት እንደተያዘ 3ኛ ብርጌድ ፓራ ኮማንዶ ነበልባል ሚሊሻ እንዴት አድርገው ካራማራን ቀለበት ውስጥ ከተው እንዳታርገው እንዳሸነፉ እነግርሃለሁ። ከናዛዡ ከነምኑ ጮማ ነው። ይሄን ዝም ብለህ ተከታተል አንተ። ይሄ በቃ ውስጥ የሚቀመጥ ታሪክ ነው። የኢትዮጵያ ታሪክ፣ የወታደር ታሪክ ነው የምነግርህ እንጂ ዝም ብዬ አርሲ ቡርሲ አይደለም። እንደዚህ ግፋ በለው እንደዚህ ስለ እውነተኛ ወታደር ነው የምነግርህ አንተ። እንድ ሰው ይሄን እንዲሰማው ነው። ኧረ እውነት እንዲሰማው ነው። አንተ ዳቦ ላይ ቁጭ ብለህ ዳቦ እየለመንክ እስቲ ተመልከቱ እናንተ። ዳቦ ላይ እኮ ቁጭ ብላችን ብለን ዳቦ እየለመን እኮ ዳቦ እየለመን እኮ ነው ያለ ነው እናንተ። እንደ ኢትዮጵያ ይሄ ይገባት ነበር። ይሄ እንደዚህ ደማችን አጥንታችንን ደማችን አባቶቻችን አድዋ ላይ እንደዛ ሆነው ይችን ነፃ የሆነች ሀገር እግዚአብሔር ለም የሆነ ምድር ሰጥቶን ውስጧ ዳቦ ያው ድፎ ዳቦ በኩባ የተጋገሩ ገመጥ የሚል እኮ ነው ዳቦ ያለው። ያንዛ ላይ ቁመን እኛ እርስ በርስ በመጠዛጠስ ባለመተማመን እኔ በመባባል እንዴት ዳቦ እንለምናለን? ኧረ ሸም ነው አይነፋም ይላል። አይነፋም አንተ። ስለዚህ እኔ የምነግርህን ዝም ብለህ ስማ አንተ። እኔ ቀልድ አደረከው። ያለፍኩበትን ነው የምነግርህ፣ የኖርኩበትን ነው እኮ የምነግርህ እንጂ ዝም ብዬ አይደል። ለዚህ ነው ሰው ይስማው የምልህ። ስለዚህ ይሄ ጽፍ ያለው እኮ ይሄ መጽሐፍ ጽፍ ያለው ግን ሁላችሁም ይሄ መጽሐፍ ልታገኙት አትችሉም። በቃ አይደርስም። ይሄ መጽሐፍ ለሁሉም ሀገር አይደርስም። አሁን 3ኛ ጊዜ የታተመ ነው ይሄ መጽሐፍ ቅዱስ። በጣም ቆንጆ የሆነ መጽሐፍ ቅዱስ አሉ ወይ መቀማሸር እንደ መጽሐፍ ቅዱስ ቆጠርኩት። እንዴና ታሪክ ነው ይሄ፣ ታሪክ ነው ይሄ፣ የወታደር ታሪክ። በተለይ የደርግ የ69 ከዛ ወዲያ እስከ 70 ምናምን ያለውን እንጂ እንትን አይደለም። እና ይሄንን መጽሐፍ ባትፈልገኝ እፈልጋለሁ። ለሁሉም አይደርስም ይሄ መጽሐፍ። ስለማይደርስ ነው እኔ አሁን እንደዚህ አንኳሩን የምተርክልህ አንተ። ኢትዮጵያ ምን አይነት ጀግና እንዳላት፣ ኢትዮጵያ ምን አይነት ምድር እንዳላት፣ ኢትዮጵያ ምን አይነት አዋጊ እንዳላት ልነግርህ ነው። እንዴት ዳር ድንበሯን እንዴት እንዳስከበረ ልነግርህ ነው። እውነተኛ የሆነ ታሪክ ልነግርህ ነው እንጂ ዝም ብዬ አይደለም። እዚህ የመናገር ሱስ ኑሮብኝ አይደለም። ኧረ እውነት ኧረ ተዋ አንተ ባሰማ ሌላው ይሰማላ። ሌላው ሰብስክራይብ ያደርጋል፣ ሌላው ላይክ ያደርጋል። እንዴ ስንት በጦርነት እኮ አባቱ የሞተበት አባቱ የተሰዋበት አካሉ የጎደለበት ስንት አለ የጀግና ልጅ። እነሱ የአባቴ ታሪክ ነው እያለ ይሰማዋል። የአቴ የቅድመ አቴ ታሪክ ነው እያለ ይሰማዋል።
ተቀብሮ የሚቀር ነገር አይደለም። ስለ አፄ ቴዎድሮስ፣ ስለ አፄ ምኒልክ፣ ስለ አፄ ኃይለ ሥላሴ፣ ስለ አፄ ዮሐንስ፣ ስለ ንጉሥ ጦና፣ ስለ ማን ነው ይሄ አባጅፋርና የምናወራው እኮ እኛ በዛ ጊዜ ኑረን ነው እንዴ? ታሪክ እኮ አስቀምጠውልን። ይሄ ደግሞ ልትል ነው በላ እና እንግዲህ ይሄ እዛ አሁንም ነገር ሶስተኛው ክፍል እናንተ ጦርነት ቢበቃንስ በሚል ርዕስ ሶስተኛ ክፍል ነው። አንደኛውንም ሆነ ሁለተኛውን ያልሰማችሁ ከሆነ እንዲያያዝላችሁ ታሪኩ እንዲህ ሰርስሮ ውስጣችሁ እንዲገባ ከፈለጋችሁ ከአንድ ጀምሩና ሁለቱንም ሶስተኛውን ነገር ይቀጥላል። አንተ እንደዚህ ቀልድ አደረገው። አሁን ከዛ እንዴት ሆነ መሰላችሁ? የት ነበረ? እንትን ላይ ወልወል ነው አይደል የደረስነው? ወልወል የምትባል አሁን ጠላትን እንደዛ አደረግን። ቅሽላቦ መንገድ ላይ በቃ እጁን ያነሳውን የፈለገ ይክሰሰኝ እንግዲህ ከዚህ በኋላ በዛ አልጠየቅም። በቃ እጁን ምን ሊገል የመጣውን ባለኋላ ባላታ ረፈረፍንና አንድ ሻምበልና አንድ አምሳ አለቃ ለመረጃ እነሱን ያዘን ጭነን የቆሰሉብን ነበር። ሌሊት ላይ በቃ የሞቱትን ቀባበር በቃ እኮ ብታየው የአካባቢ እውነተኛ በቃ ፊልም እኮ ነው የሚመስል። እዛ ሰዓቱ ይላል መድፍ ያስነሳው ጭሰዋል። የባሩዱ ሽታ አቤት! የባሩድ እኮ ሽታ ማለት በቃ ምንድን ነው ይሄ? ኮረፌ ታውቃለህ? ቀዝቃዛ ኮረፌ እፍ ብለው እምትለው እኮ ኮረፌ ነው። የባሩድ ሽታ ለወታደር ኮረፌ እኮ ነው በቃ የወታደር ነው። አቤት! ባሩድ ሲሸትህ እኮ በቃ ሱስ ነው። በቃ ወታደርነትን ለዘላለም እንደው እንዳትለይ ነው እኮ የሚያደርግ። ከዛ በኋላ እዛው የባሩድ ሽታ ጭሱ ብለን ሌላ እዛ ነጭ ጭስ፣ እዚያ ጥቁር ጭስ፣ ይሄ ደግሞ ቀይ አቧራ ያነሰነሰው በቃ እኮ ስታዩት አቤት! እንዳሁኑ ጊዜ የፊልም በየስልካችን የምንቀርጽ ቢሆን አቤት! እውነት በቃ መሰራት እብረይዘን ስታየው አቤት! አንዳንዶች እብሎ ያል በቃ አቤት! አሁን ያንን በቃ ልክ ወደ ማታን አካባቢ ጦርነቱ እንዳበቃ ወደ 1 ሰዓት በኢትዮጵያ ሕዝብ ነው የምነግራቸው። 1 ሰዓት አካባቢ 1 ሰዓት ተኩል አካባቢ በዛ በጦርነቱ መሀል የሞቱትን ቀባብረናቸዋል። ግማሹ ይዋጋል፣ ግማሹ ይቀብራል። በቃ ወታደር ይሄ እኮ ነው። አንተ እንደዛ አርቀንስ በቃ ሞት አይፈራም። ለምን ከዛ እንደዛ አደረግን። የቆሰሉ ነበር 1-5 ልጆች ቆሰሉ። ከፍተኛ ቁስልም ቀላል። እነሱ በመኪና ዋዝ መኪና አለ እዛ ተጭኖ ይሄ እንደ ኦራል ሳይሆን እንደ ኦራል አይነት ዋዝ ነው ምናምን ማሹ እንዲህ ከኋላ ነው እንጂ ጉ የምትል እዛ ጭነና ቴሌኮ ወደ 2 ሰዓት አካባቢ ገሰገስና ኮምፓስ ሂድ። ይሄ ኮምፓስ ነው። ከዚህ እስከዚህ 19 ነው ምናምን ረሳሁት። አያችሁ ረሳሁት እንጂ ይሄ ኮምፓስ እንደዚህ ታረጋለህ። አንድ የሆነ ምልክት ይዝና እንዲህ ታረጋለህ ያርገህ። አሁን ለምሳሌ የኢትዮጵያ ባንዲራ ትንሽ ጣቴ ላይ አይደል ያለችው። ከዛ በኋላ ከዚህ እስከዚህ ስንት 19 ምናምን የሚባል ነገር አለ። ረሳሁት። በቃ ሄደ እኮ ግን ኧረ ገና እናቴ እኔ አስፈሳለሁ ጥላት አንተ ቀልድ እንደዛ አድርገን ቀሰቀስ። በሁለት ረድፍ ነው ስንሄድ። በቃ ሌሊቱን ስንጓዝ አደርንና ሊነጋጋ ሲል ወደ ሌሊቱን ስንሄድ አድረን በእግር ነው የምንሄደው። ሄድንና ልክ ነቅቶ ወደ 4-5 ሰዓት አካባቢ ወታ ምናምን ሲል ከቀብር ዳር መኪና መጣለን። በቃ ኦራል ምናምን አይፋ የሚባል መኪና አለ። ሲመጣ አሁን እዛ ቆምን። አንድ ልጅ አለ ቅደድ ወይ እኮ ወልወል አባቴ ጋር ተከትዬ መጥቼ የጣሊያን ወረራ ጊዜ ጣሊያን በዚህ በኩል ነበር የመጣው። ይኸው በዚህ አርጎ በዚህ ይለናል። በቃኝ። ኧረ እባክህ እናንዳም እውነት መስሎን ትንሽ ምራቁ ዋጥ ከኛ ዋጥ አርጓል። ትልቅ ማለት ግን ዋጥ አርጓልና አባቴ ተከትዬ ካልሄድኩ ብዬ መጥቼ ወልወል በዚህ በኩል ነው እኮ ይለናል። ኧረ እባክህ እና አሁን አዛዡም እና ወልወልን አካባቢውን መንገዱን ታውቁ እንደበረብ እኔ ነኝ መመራችሁ። ታውቀውም እኮ
ቤት ነው እሺ እንሂድ። ቆይ ወደ ቀብሪ ዳር የሚወስደው ይሄ አረ ቆይ እስቲ ላስበው። ግን እኮ በልጅነት አይምሮ ስለሆነ ይላል መልሶ። ከዛ መኪና መጣልን። ከዛ በኋላ ቆስሎ አንድ ጌቱ የሚባል በጣም ጌቱ እንዴት አይነት ልጅ ጌቱ አይ ጌቱ ወይ ጌቱ መልካም እንዴት አይነት መልኩ ቁመናው በቃ ተቋቁሱ በቃ የጠላትና አይፈራ ጉዴ ፎክር ሲለኝ ቀሲል ብረክ ብሎ በቃ ቀይ ነው። አቤት ቁመና እና እሱ ተመቶ ነበር። ተመቶ በቃ በእንትን የተመታው እሱ ነው፣ በኃይል የተመታው እና ደም ቢጠቀለል ምን ቢል ደግሞ እያፈተለገውና ልክ ሽላቡ ላይ ደርሰን መኪኖች መጥተው እንደዚህ እንትን ፈርስት ኤድ የሚያደርጉ ሐኪሞችም እነሱ መጥተው ነበር። እነዚያ ቁስላውስና እሱ በጣም ደከመ። መናገር አሁን እኛ እዛ አካባቢ ነበርንና ዙሪያውን ከበን በቃ የተቻለ ዙሪያውን ከበን በቃ አይዞህና እናንለዋለን። በቃ ሁላችሁም ስሙኛል። በቃ አፉ እንደዚህ ተያይዟል። አደራ ይደም ደሙን በጣቱ እንዲያለ ይደም ፈሶ እንዳይቀር የኢትዮጵያን ዳር ድንበር ጠላት እንዳይደፍራት አደራ። ሌላ እምላችሁ የለም። ኢትዮጵያን ጠብቁ። አይኔ ህልና ይመጣብኛል። እናቴን አላለም፣ አባቴን አላለም፣ ቤተሰቤን አላለም። አደራ አባቶቻችን ቅድመ አያቶቻችንን አጥንታቸው አንድ ላይ ደማቸው አንድ ላይ ሆነው አድዋ ላይ ይችን ምድር ያስረክቡንን እባካችሁን ቃል ግቡልኝ። ጌቱ ማለት ኦሮሞ በዘር እንቁጠር ብንል በአሁኑ ሰዓት በአሁኑ ደረጃ የኦሮሞ ተወላጅ በአባቱ ጎጃሜ ነው፣ እናቱ ግን ኦሮሞ ናት። አደራ ደሙን አደራ ኢትዮጵያን አደራ። ልብ ብላችሁ ስሙኝ። እናቴን አላለም፣ አባቴን አላለም፣ ወንድም እህቶቼን አላለም። ኢትዮጵያን አደራ። ይችን ምድር በእናንተ ዘመን ጠላት እንዳይደፍራት በዚህ ደም ይዣችኋለሁ፣ በዚህ ደም ይዛችኋለሁ እያለ እየደከመ ወታደር አያለቅስም አይደል? ወታደር አያነባም አይደል? ግን በሚያነባበት ነገር ያነባል፣ በሚያለቅስበት ነገር ያለቅሳል። አለቀስን፣ ዋያል መጽሐፍ ቅዱስ ላይ ራሔል ለልጆቹ አለቀሰች፣ መጽናናት ማቃታት መጽናናት አቃት። ቀልድ ይመስላል። መጽናናት አቃተን። አነጋገሩ ቃል አቀራቡ መጽናናት አቃተን። አገር ምን ያህል ከቤተሰብ እንደሚበልጥ እያየ ነው። ሀገር ማለት ከእናት ከአባት ከአንተ ከራስ እንኳን ትበልጣለች። አገር ማለት ይሄ ነው። የሀገር ፍቅር ማለት ይሄ ነው። ሀገር ሲኖር እኮ ነው ወጥተህ የምትገባው፣ በነፃነት የምትወጣው የምትገባው።
እውነተኛ ወታደር ነው። አገሬን አደራ፣ ኢትዮጵያን አደራ ብሎ ህይወቱን የሚሰዋ መጽናናት አቃተን። ትቀልዳላችሁ እናንተ። የነበረውን በዛ ጊዜ የነበረውን ድባብ አይውሽ እንዳሁን በእንትን በዚህ በቪዲዮ በምን እየተቀረጸ ቢቀመጥ አገር ምን ያህል እንደሆነ ታዩ ነበር። በቃ ምንም አይቻልም። ሞተ፣ ሸፋፈን፣ ጫን ነው። ወታደር አይደለን። ወታደር ስለሆን ቃል ገባን። የጌቱን ቃል ኪዳን ለመፈጸም ተማማን። እያንዳንዳችን እዛው እንዳለን እያንዳንዳችን ለኢትዮጵያ ዳር ድንበር እንደ ጌቱ መስዋዕት ለመሆን ወደኋላ ላንን ቃል ተገባባ። እንደገና እንደ አዲስ በኃይል ተሞላን። ያ የጌቱ ደም የጌቱ ንግግር እንደ ባሎን ነፋ ሆያለን የገባ ነው። በቃ ፓራ ኮማንዶ መጣ። የበረሃው ዘንዶያ አንተ ዝም ብለህ ትቀልዳለህ እንዴ? ወታደር ማለት እኮ ዝም ብለህ ትላለህ። ወታደር አንተ ወታደር እኮ ስላለ ነው። እዛ ግን ወታደር ይለምናል። እዛ ያ ዋጋ ከፍሎ የተቆረጠ እግሩ ይገባል። እዛ ይለምናል። እንዲያ ዋጋ ከፍሎ የቀን ስራ እኮ አጥቶ እዛ እየለመነ ነው ያለ። ይሄንን ዋጋ የከፈለልህን ወታደር አንተ እግሩ ተቆርጦ እጁ ተቆርጦ አይኑ ጠፍቶ ጆሮ ደንቁሮ እዛ ወድቋል መንገድ ላይ። ይሄን ያደረገው አንተ እንድትወጣ እንድትገባ ያደረገው እኮ ወታደር ነው። አንተ ሽንቱን እየጠጣ ቅጠል እየበላ አፈር እየበላ አንተ እንደዚህ እንድትሆን ያደረገን ወታደር እኮ ዞር ብለህ አላየኸውም። እዛ ጥለኸዋል እኮ። እስቲ ስንት ቤት ይቁጠረው እኮ በዛን ጊዜ የነበረ ወታደር፣ አካሉን የሰዋውን ወታደር ፓራ ኮማንዶ መጣ። የበረሃው ዘንዶያ ሬሳውን እዚያ አስቀምጠን ሆያል እየጨፈርን የጌቱን አደራ ለመወጣት ማልቀስ ማዘን የለም። እርስ በርሳችን ለምንድን ነው የምታለቅሰው? ደግሞ አንተም ትሞታለህ። ሂድ አገርን ዳር ድንበርን ለማስከበር እንደ አንድ ሰው ወታደራን እንደ አንድ ሰው ይበልጥ አንድ ሰው ሆን። የጌቱ አነጋገር አንድ አደረገን። እንደ አንድ ልብ አሳቢ፣ እንደ አንድ አፍ ተናጋሪ፣ እንደ አንድ ሰው ተናጋሪ ሆን። ሁላችንም ቀብር ዳር ከገባን በኋላ ገባን። ወደ ማታ ነው የገባ ነው። ተነገረ፣ ተላልፏል። እንደዚህ የሞተ ሰው ስላለ ጉድጓድ ቁፈር ተብሎ ተዘጋጅቶ ነበረ። እንዴት ቀጥታ ወደዛ ወደ ቀብሩ ነው ሄደን እዛው ቀበር። ከዛ ወደ ካምፕ ገባን። ካምፕ አለ ቀብሪ ዳርን የምታውቁት ከበሮ ቤት የሚባል አለ። እዛ ገባን። በቦቴ ውሃ ቀርቧል። ምን ብሏል? ምግቡ ተዘጋጅቷል ምናምን። ታጠብን። ያው ያለን ፋቲካችን ምናምን ቀያየም። ያው ወታደራል። ከተማ ገባን። ቀብሪ ዳር ከተማ በጣም እንትን ብላለች። አሁን ግማሹ ይላል በቃ ጌቱ በኖረ እንላለን። ግማ የሞቱትን እያስብን እንደዛ እያልን ከተማ ገባን፣ ተዝናናን። ከዛ በኋላ አሁን ተመልከቱ፣ ዋርድር የሚባል አለ። 34ኛ እና 33ኛ የኛ የፓራ ኮማንዶ 32ኛ እና 34ኛ ሻለቃዎች እንትን አሉ ዋርደር ላይ እና ዋርደር አሁን ጠላት ለካ እንደሚያጠቃ ያው ስለተነገረ እኛ ወደዛ ለመሄድ ነው ከዱሬ ወጣ ነውና እዛ ለጦሩ እኛ እናቴ እንዴት ነው ተቁነጥ እንዴት ነው ፈረስ ላይ አሁን ቁጭ ስትሉ ለመጋለብ እኮ ይቁነጣልታል።
በቃ ይላል ልጋልብበት ልቀቀኝ ልጓሜን እንደሚል እንደዛ ነበር። በቃ በሁላችንም አይምሮ ውስጥ በጌቱ ገብቷል። በቃ አሁን ምን ጊዜ ከጠላት ጋር ጦር ግንኙነት ገጥመን በቃ ያ ነበረው። በቃ ከዛ በኋላ በቃ 1-2 ሳምንት ቆየ። በቃ እንዲያን እዛ ቆየን። ከ2 ሳምንት በኋላ ተዘጋጁ ተባለ። ተዘጋጅቶ ተባለ። አራዳ ወይ አቤት ያለ ደስታ! እንዴት አይነት ደስታ! ተዘጋጅ፣ ወደ ጋር ወርደን ልትሄድ ነው፣ ወደ ጦርነት ልትሄድ ነው። ተዘጋጅ ተባለ። ሆያን ሆ በለው። አይሮፕላን መጥቶ መጀመሪያ እኛ ካልሄድን ሽቅድድም እኮ ነው እናንተ። ወታደር ማለት ይሄ ነው። አንተ ያን ወታደር ነው ዛሬ እዛ እየለመነ ያለው። ያ ወታደር ነው ዛሬ መንገድ ላይ ወርቆ እየለመነ ያለው። አያምም እንዴ እናንተ? አያምም ወይ? ያ ወታደር ነው ጠላትን ፊት ለፊት ለመጋፈጥ ለመሞት ለመግደል ይሽቀዳደም የነበረው ወታደር አንተ በሰላም ወጥተህ እንድትገባ ልጆችን እንድታስተምር ሰርተህ እንድትገባ ያደረገ በነፃነት የነፃነት አየር እንድትነፍስ ያደረገ እሱ እዚህ እየተራበ እየተጠማ አካሉን ሰጥቶ ዛሬ ግን እየገፋኸው ትሄዳለህ። ዞር ብለህ አታየው። ሲለምን እንኳን አትሰጠውም። እግዚአብሔር ይስጥ ነው የምትለው። ልብ ብላችኋል? ኧረ ተው፣ ግፍ ነው። ተው፣ በማን ላይ ቆመሽ ይባላል አይደል? እርግጠኛ ነኝ ልባችሁ ተነክቷል። እግዚአብሔር ይመስገን እኔ እዚህ ቦታ ነው ያለሁት፣ ግን ዝም አላለም። የተቻለኝን እያደረኩ ነው፣ አቅሜ በፈቀደው። እናንተስ እየደፋችሁ በልታችሁ ጎናችሁ እያያችሁ ኧረ ተው። ይሄ ወታደር ኧረ ተው፣ ሽንቱን የጠጣ ወታደር እናንተ እና የወታደር ውለታ ይሄ ነው። እስቲ ነገር የወታደር ውለታ ይሄ ነው ወይ? ኤኒዌይ ከዛ ከቀብሪ ዳህር ሄድን፣ ዋርደር ገባን። እንግዲህ ዋርደር ከገባን በኋላ ደግሞ ያለውን በክፍል